ሰራተኞች በጣም ይቸገራሉ፣ በተለይ ሴት እናቶች። እንሰት ስንት ነው አንድ ሰው ሊያወጣ የሚችለው ኦን አቬሬጅ? ከንስ ሳይመነጠር የሚመረቱ ኮፊዎች ቡና የተሻለ ገበያ ያለው ዴሊቨር ላይ ያደረገ ሰው የቢዝነስ ኮንሴፕቱ ምንድን ነው? ከዳኞች የተሰጠ አስተያየት ምን ይመስላል? አንድን እንሰት ለመጨረስ እኛ ደግሞ በስንት ነው? በሁለት ሰዓት መጨረስ ችለናል ማለት ነው። who are your customers now? ለማን ነው ይሄን የምትሸጡት? አሁን ለማሽን መግዣ እስከ 1 ሚሊዮን ያስፈልገናል። ቡናው ገዢው ነው ወይስ ሻጩ ነው ያንተ ደንበኛ? ሰላም ጤና ይስጥልን ተመልካቾቻችን፣ ሁለተኛ ዙር ውድድራችን ዛሬም እንደቀጠለ ነው። ለተወዳዳሪዎቼ መልካም እድል እየተመኘው ከፕሮግራማችን ጋር መልካም ቆይታ። እንዴት ናችሁ? ድጋሚ መጥቻለሁ። አሁን መንክር ነው መሰለኝ። እንዴት ነው ዝግጅት? እንዴት ነሽ? እንዴት ነህ? ዝግጅት እንዴት ነው? ዝግጅት አሪፍ ነው። ጥሩ ነው። አዎ ፈርተሃል እንዴ? መፍራት ሳይሆን ሀሳቤን ማስረዳት ዘቤስቱ ያለ በእዛ ሆነ ሩም ሆነ አልሞከርክም? ሩም አልነበርኩም። ሩም ማለት ከአዲስ አበባ ነው የመጣው? አዎ እዚሁ ና። ስለዚህ አንተ ተኝተህ ነው ያደርከው እንደነሱ ያኔ ያለ ያስቡኝ ብቻ ነው የመጣው። ብቻ አሁን ሌሎቹ ሜምበሮች አሉ ማለት ነው። ስለዛ ሎካሊ እዚህ ጋር ምን ነበር ይዘህ የመጣው? ይዘን የመጣ ነው የኢንፋንት እና የቻይልድ ኒውትሪሽናል ፉዶችን ማቅረብ ሳይንቲፊካሊ ፕሩቭድ። ስለዚህ በደንብ ተዘጋጅተሃል። ሆፕፉሊ ያው ስለ ይሄት ልጅ መልካም እድል ተመኙለት እንጂ መልካም እድል እመኝላለሁ። በ4 ደቂቃ ውስጥ ሀሳብን ግለጽ። እሺ፣ አመሰግናለሁ። መንክር ግርማ እባላለሁ። የመጣሁት ከኢናንት ኤንድ ኢንፋንት ቻይልድ ኒውትሪሽን ነው። እኛ ፕሮብሌም ብለን የአይደንቲፋይ ያደረግናቸው አርባን ሲቲ ውስጥ ካሉት ከ6 ወር እስከ 23 ወር ባሉ ህጻናት መሀል ከአራቱ አንዱ ብቻ ነው ሚኒመም የሆነውን ዳይተሪ ዳይቨርሲቲ እያገኘ ያለው። ይሄም ሎ ዳይተሪ ዳይቨርሲቲ ደግሞ ከስተንጊንግ እና ከአንደርዌት ጋር ዳይሬክት ሪሌሽን አለው። እሱ ብቻ ሳይሆን ከ2 እስከ 3 እጥፍ ድረስ ሃይ ኢንፌክሽን ሪስክ ማልኑሪሽድ ችልድረን ላይ ያለ። በተጨማሪ ደግሞ ከ6 ወር እስከ 4 ዓመት ባሉ ህጻናት ላይ 45% የሞት መንስኤ የሚሆነው የማልኒውትሪሽን እና ዳይተሪ ዳይቨርሲቲ ስኬርሲቲ መሆኑን አይደንቲፋይ አድርገን እነዚህም በፕሮብሌሞቹን ለይተን የጀመርነው። ከዛ ሶሉሽናችን እንግዲህ ሶሉሽን ብለን የገባ ነው ጀስት ብሌንድድ የሆነ ፎርሙሌትድ የሆነ በቀን ኢንተርናሽናል ስታንዳርድ የሆነ ኒውትሪሽን ቫሉ ያህል ነው ምግብ አዘጋጅቶ ለሚድል ኢንካም እና ለከተማ ነዋሪዎች ማለት አርባን ሴንቸሪ ነው ታርጌት ግሩፓችን። የኛ ፕሮዳክቶች በብዙ 100% ናቹራል ናቸው። ለተመጣጠነ የልጆች እድገት ይረዳል። 100% ሳይንቲፊካሊ ፕሩቭድ የሆኑ ናቸው። ለጭንቅላት እድገት እንዲሁም የቤተሰብ ፍሪ ታይም። አሁን ብዙ ጊዜ የአርባንስ ኮሚኒቲ ታይም የላቸውም ለልጆቻቸው ምግብ የመስራት እሱን ሶልቭ እናደርጋለን። እንዲሁም እጅግ ዋነኛው ደግሞ ፎርሙሌትድ የሆነ ስታንዳርድ የሆነ ከፍሩትም ከቬጂቴሪያንም ሚክስ የተደረገ ብሌንድድ የሆነ ፉድ አዘጋጅተን ለገበያ እናቀርባለን። እንግዲህ ቢዝነስ ሞዴል ብለን የያዝነው ኦንላይን ሾፒንግ ነው። ስፔሻሊ ዘመን ማርኬትን በጣም ሴሌክት አድርገናል። ሌላው ደግሞ ቻይልድ ሄልዝ ሴንተሮችን ከልጆች ጋር የሚሰሩ እነሱን ሱፐር ማርኬት እና እንዲሁም ሲዝናል የሆኑ ኤግዚቢሽኖችን በመሳተፍ ምርቶቻችንን እናስተዋውቃለን። ማርኬት ሳይዛችንን አይደንቲፋይ እያደረግነው አሁን ኢትዮጵያ ውስጥ ባለው ዘሆል ኢንታየር ከ53 ሚሊዮን ዶላር በላይ በልጆች ምግብ ይንቀሳቀሳል። ከዚህ ውስጥ 40 ሚሊዮኑ ከ6 ወር እስከ 4 ዓመት ባሉ ህፃናት ላይ ነው። ቶታል ነንበራቸው 14 ሚሊዮን ነው ዘሆል የኢትዮጵያ። ከዛ ውስጥ እኛ ታርጌት ያደረግነው አርባን እና ሴሚ አርባን ኤሪያ ላይ ስለሆነ ከሱ ውስጥ ደግሞ ሚድል ኢንካሞችን ስፔሲፋይ ስናደርጋቸው ከ400 ሺህ እስከ 2 ሚሊዮን የሚሆኑ ልጆችን ታርጌት ግሩፕ አድርገን ነው ወደ ማርኬት የምንገባው። ከዛ የኛ የኮምፒውተር ኮምፓሪዝናችን በብዙ ነገር አሁን ያሉትን ማለት በኢንዱስትሪም በኢምፖርትድም በሆኑትና እንዲሁም ሆምሜድ በሚሰሩ የልጆች ምግብ ያ ትሬንድ ስላለ ለልጆች ምግብ በሚሰሩ ሆም ውስጥ ያሉትን ኮምፓሪዝን ሰርተናል። ከነዚህ ውስጥ እንግዲህ ሙሉን እኛ እንትን የምናደርገው ቬጂተሪ እና ፍሩት ኢንክሉድ እናደርግበታለን ኢንግሪዲየንት ውስጥ። እንዲሁም ኤዱኬሽናል ሰፖርት አዲሽናል ሰርቪስ አለን። በአዲሽናል ደግሞ ፍሌክሲብል የሆኑ ማለት
ያው ዲቴል የሜዲካል እንትን ቢሆንም ስፔሲፊክ ለሆኑ ፔሸንት ልጆች የተለየ ደግሞ በእነሱ ስታንዳርድ ፍሌክሲብል ሆነን የመስራት አለን። ቲማችን ያው ሁለቱ ክሊኒካል ኒውትሪሽን ምስራቅ ወሎ ዮሐንስ እና ዱጉማ በዩኒቨርሲቲ ውስጥ ሌክቸረር ናቸው። እኔ የማኔጅመንት እና አድሚ ነኝ። እንግዲህ እስካሁን እየተንቀሳቀስን ያለው በትሪያል ነው። ቴስቱን ለማምጣት ከዚህ በፊት 3 ይሞክረናል። በልጆች በተለያየ እንትኖች ፓክ እያደረግን እያዘጋጀን እየሰጠናቸው ነው። ሆፕፉሊ የሚያስፈልገው ኢንቨስትመንት እንዲሁም ፕሮዳክሽናችንን ለማግኘት እዚህ ላይ ነን። ይሄ ነው ያለው። ጨርሻለሁ። አመሰግናለሁ። የእኔ 2 ጥያቄዎች ነው። አንደኛ ከተመሳሳይ ፕሮዳክቶች የእናንተ ምን የተለየ ነገር ይዛ መተና ብላችሁ ታምናላችሁ? ሁለተኛ የኤፍዲኤ ሰርቲፊኬሽንስ ምን ይመስላል? ምክንያቱም የግድ ሰርቲፋይድ መደረግ አለበት ወደ ገበያ መግባቱ፣ እሱስ ምን ይመስላል የሚለው። እናንተ ኒውትሪሽኒስት ናችሁ ማለት ፕሮብለም ዴፊኒሽኑ ላይ እና እንትኑ ስታይ ወይስ የኒውትሪሽን ፕሮዳክት አምራች ናችሁ ማለት በደንብ ዲፋይን ብታደረገው ጥሩ ነው። አንዴ አምራች ትመስላለህ፣ አንዴ ሰፕላየር ትመስላለህ፣ አንዴ አማካሪ ትመስላላችሁ ማለት ነው። እንደ አምራች ከሆነ ፒች ያረከው በአምራች ስለሆነ ማለት ነው። ዋት ስፔሲፊክ ማይክሮኒውትሪየንት ዲፊሽንሲዎች ማይክሮ ኒውትሪየንቶቹ እና አይረን እነዚህ ቪታሚኖች ምናምን ዚንኮች ምናምን የእናንተ ፕሮዳክት አድሬስ ሊያደርግ የፈለገው እሱ ፓርት ተሸፍነዋል ማለት አንድ እሱ ነው። ሁለተኛ ፐር ስታንዳርድ ፓኬጂንጋችሁ ለምሳሌ ፐር 1 ኪሎግራም ፐር 5 ፐር 100 ኬጂ ኤግዛክት የኢንግሪዲየንት ፋክት ኒውትሪሽናል ፋክቶች ምንድን ናቸው ፐርሰንቴጃቸው ምናምን በሱ መንገድ መቀመጥ አለበት። ሁለተኛ ሶስተኛው ኢንዱስትሪያል ግሬድ ማምረት ትችላላችሁ ወይ እናንተ? ፕሪፓሬሽን ሜተዱ ኢንዱስትሪያል ግሬድ ነው ወይስ ፕሮቶታይፕ ሌቨል ነው ያለው? ማርኬቲንግ እንትናችሁ በደንብ ስለማይታይ ማለት ነው። ሌላ ግን ከነፋፋ ሴሪላክ ምናምን ይሄ በጣም ስታንዳርድ የሆኑ የታወቁ የህፃናት ኒውትሪሽናል ሃይ ቫልዩ የሚባሉት እንትን ጋራ የኮምፒቲቲቭ አናሊሲስ ሰርታችኋል ወይ የሚል ነው። ታንክ ዩ። ያዛችሁት ፕሮጀክት ወደ መሬት ከወረደ ሌቭሊንጉ በራሱ አትራክቲቭ ነው። ፓኪንጋችሁም ጥሩ ይዘት አለው። ከሱ ባሻገር እኔ ልጠይቅ የፈለግኩት እንደ ጅማሮ 3 ሚሊዮን የሚገመት ኦልሬዲ በሂደት ላይ ኢንቨስት ያደረጋችሁበት ሁኔታ አለ። ከዛም ባሻገር ደግሞ 7 ሚሊዮን ደግሞ እንደ ፕሮጀክሽን የያዛችሁት ነገር አለ እና ያንን በፐርሰንት ደረጃ ምን ላይ አፕላይ እንደምታደርጉት ገልጻችኋል። ግን በደንብ ትንሽ ማብራሪያ ቢኖራቸው እና ይታወቁ ነው። 3 ሚሊዮን ውስጥ ምን ላይ ነው ኢንቨስት ያደረጋችሁት? የዝግጅታችሁ ምን ላይ ነው ሂደት ያደረጋችሁበት የሚለውን ነገር ነው። አመሰግናለሁ። ትንሽ ደግሞ ኮስት እና ብሬክዳውናችሁን ደግሞ ብትነግረን 1 ኬጂ ኦር ለእነዚህ አይነት ነገሮች የሚያሳይ የሆነ ገጽታ ብሰጠን ደስ ይለናል። ሳየው ላይክ ሶልቭ ማድረግ የምፈልጉት ፕሮብለም ስታንት እንዳያረግ የኒውትሪሽን ዲፊሽንሲ ያለበትን ላይክ ልጆች ነው ያላችሁት። ግን ሳየው ደግሞ ላይክ የመረጣችሁት ታርጌት ላይክ እንደ ሴግመንት ደግሞ ያስቀመጣችሁት ሚድል ኢንካምን ነው። ሶ ሚድል ኢንካም ላይ ያለ ሰው በእኔ አንደርስታንዲንግ ካን አፎርድ ቤተር ኒውትሪሽን ካን ጎ ቱ ሱፐርማርኬት አንድ ባይ ሳምቲንግ ኒውትሪሽስ። ስለዚህ ላይክ በምን ቤዚስ ነው ያ ፕሮብለም ፍሬሚንግ ከዛ ጋር ትንሽ የሚጣረስ መስሎኛል። ሌላው ደግሞ ላይክ ለምሳሌ እናንተ ቤንችማርክ ስታደርጉት ፕሮዳክታችሁን ሆምሜድን አስቀምጠህ ነበር የሆነ በቴብል፣ ከዛ በኋላ ደግሞ ኢምፖርትድ አለ። So like where does your product would sit, you know, like is that important substitute ለማድረግ ነው የሆምሜድን value add ለማድረግ ነው? does it come in the middle? how does it work የፕሮዳክት ፖዚሽኒንግ? ከዛ በኋላ ደግሞ revenue ካላችሁ ሲጀምር ማለት አሁን ዲፈረንሳችን ኢትዮጵያ ውስጥ እስካሁን ባሉት ኢምፖርትድም በሆን ማለት ኢትዮጵያ ውስጥ ባሉት ፕሮዳክሽን በዚህ አይነት በኒውትሪሽን እና ለኢንፋንት ቺልድረን በሚቀርቡ ምግቦች የትኛውም ፍሩትም የላቸውም ቬጂቴሪም የላቸውም። እኛ ጀስት ብሌንድድ አድርገን ኤቭሪቲንግ ኢን ዋን ስፑን ኮምባይን አድርገን ነው ለሰፕላይ የምናቀርበው። ያ የኛ ሂውጅ ዲፈረንስ ነው ማለት ዊዝን ዋን ፓክ ነው ቬጂቴሪንም አለው። ይሄ ዳየተሪ ዳይቨርሲቲን ፉልፊል እናደርጋለን ዛትስ ዋይ በሚለው ነው ዲፈረንሳችን። እና ሰርቲፋይ በሚለው ኖርማሊ አሁን ከኛ ጋር ሜምበሮቹ አዲስ አበባ ዩኒቨርሲቲና አለማያ ፉድ ሳይንስ አለ። ፋውንደሯ ክሊኒካል ኒውትሪሽን ነች።
በግል እንትን ያደረጉት አለ ሪሰርች የተሰራ ለፒኤችዲ በዛው ፕሮሰስ ያደረጉት አለ። እሱን ወደ ካምፓኒው ኮንቨርት አድርገን ፓተንት መውሰድ ነው የቀረን። ለፓተንት አፕላይ አድርገን በዛ ፕሮሰስ ላይ ነው ያለው። ትራይ ያደረግነው እዚህ ጋር አያይዤ የምመልሰው ይቺ 3 ሚሊዮኗ የዋለችበት ኢንቨስትመንት ቴስቷን አሁን የልጆች ማርኬቱ ቴስቱ ላይ ማተር ያደርጋል። እኛ ኮምባይን ስናደርጋቸው ዲፈረንት የሆኑ ሎካሊ አሁን እንዴት ሀገር በቀል የሆኑ ምግቦች አሉ የተለመዱ ቴስት ምናምን እነሱን ኮምባይን ስናደርጋቸው ቴስቱ ለልጆች ተስማሚ እንዲሆን ነው አሁን ኮስት እያደረገን ያለ ነው። በራሳችን እየሰራን ስሞል ልጆቹ ይወዱታል አይወዱትም እና ኢምፓክቱን ለማየት ነው። ጀስት ዛት ኢንቨስትመንት ላይ ነው ያለ ነው። ሌላኛው ደግሞ ከኒውትሪሽን አምራች ከሚባለው እውነቱን ለመናገር ከፋፋ እዚህ ጋር ኮምፓሪዝን ውስጥ ከተነዋል። ከፋፋ በጣም እንበልጣለን። ቢኮዝ እኛ 100% ናቹራል ፕሮዳክት ነው። ምንም አይነት ኢንግሪዲየንት አዲቲቭም የለውም። ጀስት ፒውር የሆነ የፉዱን ከነ ቬጂቴሪያኑ ኮምቢኔሽኑ ራሱ ዲፈረንት ካታጎሪ ይለያያል። የምናመርተው እንግዲህ በዛ ሌቭል ነው። ሆፕፉሊ ይሄን ፕሮፖዛል የሰራ ነው በኢንዱስትሪ ሌቭል አፕግሬድ ለማድረግ ነው። አሁን በስሞል ሌቭል ኢትስ ኮስቲ ነው። ያው እየሞከርን ያለ ነው በስሞል ሌቭል ነው። ግን ይሄ ፕሮፖዛል የተሰራው በማኑፋክቸሪንግ አትሊስት ሚዲየም በሆነ ማኑፋክቸሪንግ ሌቭል አፕግሬድ ለማድረግ ነው። ኮምፓሪዞኖቹን የሰራ ናቸው ይሆና ከሁሉም ሆም ኢንፎርማል ካሉት ከእናትና ኢምፖርትድ ከሆኑት ፕሮዳክቶች በምን ይለያል የሚለውን ለማሳየት ነው። ሌላ ታርጌት ግሩፕ ላይ እኛ አይደንቲፋይ ያደረግነው ሚድል ኢንካም ኖርማሊ ገንዘብ ስላለ ብቻ የተመጣጠነ ምግብ ዳይተሪ ዳይቨርሲቲ እያገኙ አይደለም። ዋን ቢኮዝ እናቶች ቢዚ ናቸው። ለልጆቹ በተለይ 6 ወር እስከ 4 ዓመት ያለው ለብቻቸው ነው ሚል መዘጋጀት ያለበት ዲሽ። አብዛኛው ኮሚኒቲ ቢዚ ነው፣ በሆነኛ ነው። ፐርዴ ማግኘት ያለበትን የተመጣጠነ የፎርሙላ ኦልሬዲ እዚህ ጋር አለ። አሁን ይሄ ስታንዳርዱ ካሎሪ፣ ፕሮቲን፣ ቪታሚን የሚለው ኢች ነምበር ከላይ ያለች በእሷ ስታንዳርድ ነው እኛ ኮምባይን ያደረግ ነው። ኤኒ ሃውስሆልድ የሆነ ፓረንት ግን ሲያዘጋጅ በዚህ ሌቭል አይደለም። ዛሬ አንዱን አቺፍ ሊያደርግ ይችላል፣ ነገ አቺፍ ሊያደርግ ይችላል። ያ ደግሞ ለልጆቹ የተመጣጠነ የጭንቅላት እድገቱን ልክ በስታንዳርዱ ሚኒመም ላይ ነው የሚወድቀው። በሚዥርመንት ቢሆን ሚኒመሙን አቺቭ ሊያደርግ ይችላል እንጂ ስታንዳርድ ሆኖ ልጆቹ የተፈለገውን የተመጣጠነ እድገት አግኝተው የጭንቅላት እድገታቸውና የተመጣጠነ የሰውነት እድገት አግኝተው ጌን አድርገው ሊያሳድጋቸው ስለማይችል ነው ታርጌት ያደረግነው። ሚድል ኢንካም ያው የሚከፍሉት ድርጅቱ መቆም ስላለበት ማትረፍ አለበት። ዛት ሷይ እና ሂውጅ ፕሮብሌም እንደሆነ አይተናል። ኢቨን ዳታ ስንሰራ ሰራተኞች በጣም ይቸገራሉ። በተለይ ሴት እናቶች፣ ሴት ሆነው ሰራተኞች ጀስት ባለው ነገር ነው ትሪት እያደረጉ ያሉት ወይ ደግሞ ለሰው ጥለው ምናምን ነው እንጂ ይሄ ሚሉ ላይ ሲሪየስ የሆነ ፕሮብሌም እንዳለና በዳታ ሰርቬ የሚሰራ ነው ኢንተረስቱ እንዳላቸው እንደዚህ አይነት ያለቀ ፕሮዳክት ቢያገኙ ዊሊንግ እንደሆኑ የሚያሳስባቸው አዲቲቭ ኬሚካል እንዳይኖረውና ኒውትሪሽን እንትኑ ነው እንጂ ሌላው ነገር ዊሊንግ መሆናቸውን አይተን ነው ይሄን አፕግሬድ እያደረግን ያለ ነው። አሁን እንዴት ምንም ሪቬኑ የለንም፣ ኮስት እያደረግን አፕግሬድ እያደረግን ነው የፕሮዳክቱን ፕሮቶታይፕ ፋይናሉን ለማወቅ ማለት። ከዛ እሱን ፓተንት ወስደን ወደ ማርኬት መግባት ነው። እናት በሚለው የኛ እናት ኢንፋንት እና ቻይልድ ኒውትሪሽን ማለት ስፔሲፊክ ከ6 ወር እስከ 4 ወር የስምንትን ስለሆነ ኦልሬዲ ንግድ ምዝገባ ስለወሰድንበት አይ ዶንት ቲንክ ዛት ማች ፕሮብሌም አለው። እናመሰግናለን። መልካም እድል ይሁንል። ስሜ ዮሴፍ ተስፋ ይባላለው። ኢትስ ግሩፕን ተወክዬ ከጅማ ነው የመጣሁት። ይዘን የመጣ ነው ኢንሴትን የሚያዘምን 2 እቃዎች ነው። ባዮሪያክተር እና ዲኮርቲኬሽን ማሽን ነው ተብሎ የሚባሉት ማለት ነው። እንደሚታወቁ ኢትዮጵያ ውስጥ ትራዲሽናል ሲስተም ነው እስካሁን ድረስ ኢንሴትን ፕሮሰስ የምናደርገው። እነዛ ትራዲሽናሎቹ ደግሞ የተለያዩ ችግሮችን ነው የሚያስከትሉት። አንደኛ ዲፊካልት እና ላበር ኢንተንሲቭ ነው። እናቶቻችን በዚህ ዘርፍ በጣም ተጎጂና በጣም ፔንፉል በሆነ በንከል ነው ስክራፕ የሚያደርጉት ወይ ደግሞ ያኛን ወደኛ የሚያቀርቡት ማለት ነው። ሁለተኛ ደግሞ እስካሁን ድረስ ጉድጓድና የተለያዩ ቦታዎች ላይ ሰሚያር ማይክሮ ኦርጋኒዝሞቹን ደስቶቹን ፍሉዶቹን እንደፈለገ መግባት ስለሚፈልግ አንወንትድ ማይክሮ ኦርጋኒዝሞች በቀላሉ እዛ ውስጥ ማደግ ይችላል። ይሄ ምንድነው የሚያስከትለው? ፖስት ሃርቨስት ሎሱን
ሎስ እንድናረግ ሃርቨስታችን ሎስ እንድናረግ የምንፈልገው ፕሮዳክት እንዳናገኝ ፈርሜንቴሽን ታይምም እንደዛ ኤክስቴንድ ያደርጋል ማለት ነው። ስለዚህ እኛ ይዘን የመጣ ነው ሁለት እቃዎች ናቸው። አንደኛ ባዮሪያክተር፣ ሁለተኛ ዲኮርቲኬሽን ማሽን ነው። ዲኮርቲኬሽን ማሽኑ እናቶች በቀርከሃና በእንጨት የሚፍቁትን የሚቀንስልን 8 ሰዓትና ከዛ በኋላ የሚፈጃችውን አንድን እንሰት ለመጨረስ እኛ ደግሞ በስንት ነው? በ2 ሰዓት መጨረስ ይችላል ማለት ነው። ባዮሪያክተር ደግሞ ምንድነው የሚያደርገው? ጉድጓድ ውስጥ የሚካተተውን ጉድጓድ ውስጥ ያን ከተፋቀ በኋላ ወደ ጉድጓድ የሚገባውን ምን ያደርጋል? በ1 ዓመት እስከ 8 ወር የሚፈጀውን በ1 ወር እስከ 2 ሳምንት በሚፈጀው መውጣት ችለናል ማለት ነው። ስለዚህ ዩኒክነሱ ጋር ስንመጣ እስካሁን ድረስ ዩኒክ ነው። ትራዲሽናል እስካሁን ትራዲሽናል ስለሚጠቀሙ ምንድነው የሚያደርጉት? እነዚህ እቃዎች ኮንታሚኔሽንን ሪዱስ ያደርጋሉ፣ ኳሊቲን ኢናንስ ያደርጋሉ፣ ታይሙን ሪዱስ ያደርግሉናል። ስለዚህ ዲፊካልቲንም ይቀንሱልናል። ሲምፕሊሲቲም አላቸው፣ ዱራብል ናቸው ማለት ነው። ሎካሊ ነው ማቴሪያሉ፣ ሁለቱም ሎካሉ ስለሚሰራ። ስለዚህ ቢዝነስ ሞዴላችን ሬቪኒው ስትራክቸር ኦር ሬቪኒው የምናገኘው በምንድነው? እቃውን በመሸጥና እቃውን በመሸጥ ነው። ይሄን እቃ ባዮሪያክተሩን በ4500 ነው፣ በ2500 ተሰርቶ በ4500 ይሸጣል። በ6000 ነው የሚሸጠው ማለት ነው። 6500 ነው የሚሸጠው ዲኮርቲኬሽን ማሽኑ። እነዛ ኪ አክቲቪቲ ኪ ፓርትነር እነዚህዎች አለን። ሴግመንት ከስተመር ሴግመንት ጋር ኦር ኦፖርቹኒቲ ጋር ስንመጣ 2 ታርጌት ማርኬት ያለ ነው። አንደኛ ታርጌት ማርኬታችን አሁን ገበያ ላይ አሁን ትራዲሽናል ሲጠቀሙ ያሉት ሳውዝ ፓርት ኦፍ ኢትዮጵያ፣ ሴንትራል ፓርት ኦፍ ኢትዮጵያ እና የተለያዩ ቦታዎች ይሄኛን እንሰት የሚጠቀሙት 20 ሚሊዮን እና ከዛ በላይ ያሉት ህዝቦች አሉን ማለት ነው። ማርኬትን ለሲናረግ እነዚህዎች ኮንሲደር አድርገን ነው ማርኬት ሳይዝን፣ ማርኬት ትሬንድን፣ ኦፖርቹኒቲን እና ማርኬት ታርጌትን ወደ ኮምፒቲቲቭ አድቫንቴጅ መጣ። እስካሁን ድረስ ኮምፒት የሚያደርገን ትራዲሽናል ብቻ ነው። ይሄን ትራዲሽን ደግሞ እንዴት ነው እኛ ፔኔትሬት የምናደርገው? በኳሊቲ አንፃር ኳሊቲያችን አዌር ካረግናቸው፣ ትሬን ካረግናቸው፣ ዶሚኒስትሬት ካረግናቸው። አሁን እዚህ ምስል ላይ እንደምናየው ይሄኛ ምስልና ይሄ ምስል ራሱ አንድ አይደለም። ከስተመር ኢኩዌሽናችን እንሰጣቸዋለን። ቴስቲሞናችሁን ከነሱ እንወስዳቸዋለን። እኛም አንድ ላይ ግሩፓችን የተለያዩ ኤክስፐርታይዝ የተለያዩ ኤክስፒሪየንስ ያላችሁ ስፔሻሊ ፕላንት ሳይንስ ላይ፣ ኢንጂነሪንግ ላይ፣ ቢዝነስ ላይ እንደዚህ አይነት አለንና አይ ቲንክ ትራክሽን እና አቺቭመንቱ ጋር ስንመጣ ትራክሽናችን መጀመሪያ አይዲያ ነበረን። በላቦራቶሪ ተሰራ፣ ፕሮቶታይፕ ተሰራ። ፓይለት ቴስቱን ለ28 እናቶች ሰጠናቸው። እነሱም ደግሞ ይሄ እቃ እንደሚያስፈልጋቸው ነገሩን። እኛም አሁን ሌጋሊቲን ሞልተን ይሄ ሌጋሊቲ ኦልሞስት አሁን ፕሮሰስ ላይ ነው። ኦልሞስት አሁን እጃችን ላይ ያደረሰም አለን። ወደ ፕሮፊታቢሊቲ ስንመጣ ፕሮፊታቢሊቲያችን ፖዚቲቭ ነው በሁሉም በኩል ሲታዩት። አሁን ሬቪኒውም ኔት ፕሮፊቱም ጋር ኔት መርጂኑ ጋር ብሬክ ኢቨን ፖይንታችን እንደዛም ፔይባክ ፕሬዳችን ይሄ ነው የሚመስለው። አመሰግናለሁ። ኢንሴቲን ከኢትዮጵያ አልፈን ወደ ሌላ አገራቶቹን ለማሳለፍ ይሄኛን ኢኩዊፕመንት አብረን እንድንሰሩ ፈልጋለሁ። አመሰግናለሁ። ይሄ አንደኛ ይሄ ፕሮዳክት ስታመርቱ ያው have no competitor ብላችሁ ነው እያሰባችሁ ያላችሁ። ኮምፒቲሽናችሁ ከትራዲሽናል ዌይ ኦፍ ኤክስትራክቲንግ እንሰት ነው። ይሄ who are your customers then now? ለማን ነው ይሄን የምትሸጡት? ለነሱ ትራዲሽናሊ ለሚተኩት አፎርዳብል ነው ወይ ፕራይሱ? የተወሰነ ሞዴል ሳምፕል 28 ምናምን ብለሃል፣ ግን ስንት ነው የሚገዙት? በስንት ነው የሚገዙት? አፎርደብል ነው ወይ? ከዛ ኤክስፓንሽን ኢንሰት የሚበቅልበት ብዙ ይታወቃል። ሳውዝ ሪጅን ላይ ኤክስፓንድ ሲደረግ በቲቤት ደረጃ ብዙ ይሄ ተሞክሯል። ብዙ ጊዜ በቲቤት በተለይ በወልቂጤ ምናምን አካባቢ ባሉ ኮሌጆች እና እንትኖች የቲቤት ትምህርት ቤቶች ብዙ ጊዜ ይሄ ፕሮዳክት ሊሆን ይችላል ላይሆን ይችላል፣ ብቻ ተመሳሳይ ስራዎች የሚሰሩ ብዙ ልጆች አሉ። በእንትን ድረስ ከእነሱስ ሪኮግናይዝ አድርጋቸዋል ወይ የሚል እንትን አለኝ። ሌላው ፕራይሲንግ ስትራቴጂ ነው። ይሄ ሊዝ ነው ሬንታል ነው ምናምን የሚል ከከስተመሩ ጋር አያይዘህ የተናገርከው ነገር የለምና ማኑፋክቸሪንግ ኳሊቲያችሁም ከሃይጂን ጋር የተያዘ ምናምን ይሄ ከይስት ኤክስትራክሽን ጋር የተያዙ ሃይ ፕሮፌሽናል እንትን የሚፈልጉ አሉ እዚህ ላይ እና እነሱ እንዴት ታያቸዋለህ? ታንክ ዩ። የኔ መጀመሪያ ጥያቄ ከከስተመር ኒድ አንጻር ይህ ማሽን የከስተመር ኒዱ ምን ይመስላል የሚለውን ብሪፍ ብታደርገን፣ ሁለተኛ ከቴክኖሎጂ ኤፊካንሲ አንጻር ምን ይመስላል የሚለውን ብታብራራለን። ትንሽ ብሬክዳውን እንድታደርግልኝ ነው። አንደኛ
ለምሳሌ አንድን እንሰት የምታወጣ እናትን እንውሰድና የፐር ካፒታ እንሰት ስንት ነው አንድ ሰው ሊያወጣ የሚችለው ኦን አቬሬጅ? እሱን አንድ ትነግረኛለህ። ከዛው ጋር እያይዘ ደግሞ የአንድ ሰው ምን ያህል ሶርስስ አለው፣ ከዛ የአንድ ሰው ደግሞ ሶርስ ማለት አካባቢው ላይ ያለው እንሰት ወይም ደግሞ እነሱ ፋርምላንድ ላይ ያለው እንሰት ምን ያህል ብዙ ነው፣ ምን ያህል ትልቅ ነው የሚለውን ትነግረኛለህ። ከዛው ጋር በተያያዘ ደግሞ እነሱ ሊሸጡ ቢፈልጉ ምን ያህልስ ያንን ቆጮ ለመስራት የሚፈልግ ዲማንድ ምን ያህል አለ። ስለዚህ ምንድነው መሰለህ ይሄን ሁሉ እንድነግረኝ የፈለኩት እቺ ከ10 ሺህ በላይ ፈጅባቸዋል ያንተን ማሽኖች ለመጠቀም። ስለዚህ ይሄኛው ነምበሮች ነው ጀስቲፋይ የሚያደርጉልን እውነት ያንተ ፕሮዳክት እነሱ ጋር ቢመጣ በትክክል ውጤታማ ያደርጋቸዋል የሚለውን የሚያሳየን። ስለዚህ እነዚህን ቁጥሮች ብነግረኝ ደስ ይለኛል። ከቆጮ ቴስት ኦርጋኒክ የሆነውን ቴስት ሪሊ እንደጠበቀ መቆየት የሚችል ያደረጋችሁበት አሹር ያደረጋችሁበት ወር ደግሞ ከአንድም ከሌላም በማርኬት ላይ ሙከራችሁ ላይ ምን አይነት ኮመንት ሳገኛችሁበት የሚለው ነገር እንደው አድሬስ ብታደርገኝ። ምክንያቱም አንደኛው መወዳደሪያ ከማቆየቱ ባሻገር ቴስት ስለሆነ የመወዳደሪያውም በዛው ልክ የሚመዝናችሁ ነገር ስለሆነ ያገኛችሁት ግብአትም ካለ ብትነግረን። እሱ ኮምፒውተሩ ጋር እዛ ጀምር ከኮምፒውተሩ ጋር አሁን እስካሁን ድረስ ትራዲሽናል እንዳለን ነው። ትራዲሽናል እንዳለና አሁን የተወሰኑ ላብ ደረጃ ላይ የተሰሩ ያሉት በጣም ሃይ ኮስቲ። አሁን ለምሳሌ ኢቭን ዱራሚ ላይ የተሰራ በቲቪቲ ዱራሚ ላይ የተሰራ አንድ እቃን ለመሸጥ እነሱ 150 ሺህ ነው። 150 ሺህ ነው። ይሄኛ ግን ማኑዋሊ በፔዳልና በተለያዩ እቃዎች ማለት በወዳድቅ ሜታሎች ስለተሰራ አንዷን ብቻ ለመግዛት አንድ ገበሬ ራሱ አንድ አርሶ አደር ራሱ መግዛት የሚቻል ሁኔታ ነው። 6500 በጣም አፎርደብል ብለን ነው የምናስበው። ሁለተኛ ደግሞ ኤክስፓንሽን ጋር የተያዘው እኛ በራሳችን አይደለም ኤክስፓንድ እኛ አሁን እንደ አምራች ነን። ዩዞች ደግሞ አለን። የተለያዩ ሪጅኖች ላይ የተለያዩ ዩዞች ይኖሩናል፣ ኤጀንቶች ይኖሩናል፣ ሴልሶች ይኖሩናል። እነዛዎቹን ማምረት ነው። ከማምረት ይልቅ ዩዞቹንም ደግሞ እንደዛ ወጣቶቹንም ወደ ስራ አስገብተን ከነሱ ጋር ኤክስፓንድ እንደምናደርገው ነው። አፎርደቢሊቲ ይሄ ኦልሞስት ሁለቱም የሚገዛ አንድ አርሶ አደር ሁለቱም የሚገዛ 11000 ኢትስ ሞር ነፍ ብለን እናስባለን። ቢኮዝ አንዴ ከገዙ ብዙ ጊዜ ስለሚጠቀሙ አፎርደብል ነው ብለናል። ሁለተኛ ደግሞ የሚጠቀሙት ዕቃ ራሱ ብዙ ጊዜ ስለሚጠቅማችሁ ይሄ አፎርደብል ነው ፎር ሹር። ፕራይሲንግ ስትራቴጂ የተጠቀምነው አንደኛ ማኑፋክቸሪንግ ኮስት ነው ኮንሲደር ያደረግነው። ሁለተኛ ደግሞ የኛ ከስተመሮች አብዛኛ አርሶ አደሮች ስለሆኑ አርሶ አደሮች ደግሞ ከኛ አይደለም ቀጥታ የሚገዙት፣ በጣም ብራንቾች ይኖሩናል። እኛ አሁን ጅማ ነው ያለነው። ከጅማ የተለያዩ ቦታዎች ወጣቶች እናደራጃለን። ወጣቶች ብቻ አይደለም ቶፕ ፋርመሮችም ደግሞ እንደዚሁ ቶፕ ፋርመሮች ልክ ቀበሌው ያሉበት ቦታ እነሱ ስለሚያውቁ ያኛን ስትራቴጂ እንጠቀማለን። ካስተመር ሊድ እና ቴክኖሎጂ ላይ የተነሳው ካስተመሩን አሁን እንዳልኩት አንደኛ እኛ ካስተመሮቻችን ሲገዙ ያ ትሬኒንግ እንሰጣቸዋለን። ትሬኒንግ ከሰጠን በኋላ ደግሞ የእነሱን ቴስቲሞናል ደግሞ እንሰማለን። ሪሰርች ኤንድ ዲቨሎፕመንት ይኖረናል። እዚህ ጋር የሚቆም ዕቃ አይደለም። ስፔሻሊ አሁን ማሽኑ ላይ ዲናሞ አሁን የሚጠቀሙት ዲናሞ ቲቪቲዎች ላይ የሚጠቀሙት ዲናሞዎች አሉ። እነዛ ዲናሞዎች ኤሌክትሪሲቲን ሳይሆን እኛ በሶላርና በተለያዩ ነገሮችን ለመተካት በጣም ብዙ በኢንጂነሪንግ ፕሮፌሽናል ኤክስፐርት የሆኑ ልጆች አለን፣ እኛ ግሩፕ ውስጥ አለን። ስለዚህ እሱ ምንድነው የምናደርገው ሪሰርች ኤንድ ዲቨሎፕመንት ይኖረናል። ኢቭን ከኳሊቲ ጋር የተነሳ ማለ ከኳሊቲ ጋር ራሱ ስታርችም ግብአት እናደርጋለን። ለምሳሌ ይስት ፕሮዱስ እናደርግለታል። ይሄም ሪሰርች ኤንድ ዲቨሎፕመንት ሲር ነው ያለው። ለምን አሁን የጀመርነው ነው። ገና ከአይዲያ ተነሳን፣ ላቦራቶሪ ሰራን፣ ፕሮቶታይፕ ገባን። ከፕሮቶታይፕ አልፈን ፓይለት ቴስት ለጅማ 3 ቀበሌዎች ሰጥተን እስካሁን ድረስ ያለነው እዚህ ደረጃ ላይ ነውና አንድ አርሶ አደር ስንት ያመርታል? ስንት ኪሎ ኦፍ እንሰት ያመርታል? አንድ ከዛ በኋላ ደግሞ አካባቢው ላይ ምን ያህል ሶርሶች አሉት መጠቀም የሚችላቸው? አመሰግናለሁ። ስታቲስቲክስ ነው። ስታቲስቲክሱ አሁን እስካሁን ድረስ ያለው እንደ ኢትዮጵያ አሁን 20 ሚሊዮን ያለው ህዝብ ውስጥ 130 ሚሊዮን ኩንታል ፐር ኢንሰት እንትን ይደረጋል ተብሎ ይጠበቃል። ያ ደግሞ አንድ ኢንሰት ሶስት እንሰት የአንድ ኩንታል እንትን መሆን አቅም አለ። ስለዚህ አንድ
አርሶ አደር እርግጠኛ ነኝ 3 ወይ 4 ካለ 1 ዓመት የሚበቃ ሪሶርስ አለ ማለት ለራሱ። ኦኬ ወደ ኦርጋኒክ ቴስት ጋር ሲመጣ በጣም ክሪቲካል ጥያቄ። ኦርጋኒክ ቴስቱ ጋር ሲመጣ ይሄ ሴንሰሪ ተሰርቶለታል። ጅማ ዩኒቨርሲቲ ውስጥ ሴንሰሪ ሰርተንለታል። ሴንሰሪ በፒኤች አንፃር እንደዛም በኢንግሪዲየንት አንፃር የተሰሩ እንትኖች አሉ፣ የተሰሩ ሪሰርቾች አሉ። የራሳችንም ቴስት አረግናቸው እንትኖች አሉ። ስለዚህ በፒኤች አንፃርም በኢንግሪዲየንት አንፃርም በጣም አሪፍ ነው ብዬ አስባለሁ። በአጠቃላይ ሲናይ ኢንሴት ከሌሎች ክሮፕ የተሻለ ተብለ የሚታስበው ኢንቫይሮንመንታል ሪዚሊየንስ ያደርግልናል። ሁማኒን ይሄ ማሽን ሁማን እንትነች ከዚህ በፊት የነበረውን ኢንኢኳሊቲን ኢምፓወር ያደርግልናል። ኢቭን ደግሞ ኢምፖርት የምናደርገው ፈርቲላይዘር ናቹራል ፈርቲላይዘር ስለሚጠቀም ኢምፖርት የምናደርገው ፈርቲላይዘር ኢንቫይሮንመንታል ላይ ኢምፓክት የማይመጣውን ምን ያደርግልናል ማለት ነው? ይቀንስልናል። ኢኮኖሚካሊ ስናይ ደግሞ ይሄ ኢኮኖሚካሊ ግሮዝ ነው የሚያመጣው። ፔር ሃውስሆልድ አንድ ሃውስሆልድ የሚጠቀመውን ለራሱ ከራሱ ምግብ አልፎ ለሌላ አክሴፕታንሱን ኢንክሪስ አድርገን አሁን ታርጌት ማርኬታችን ውስጥ ያለችው ታርጌት ሁለት ታርጌት ማርኬት እንዳለ ነው። አንደኛ ፕራይመሪ ብለናል፣ ሰከንደሪ ነው። ፕራይመሪያችን አሁን ሲሰሩና አሁን የሚጠቀሙት አርሶ አደሮች ሲሆኑ ግን ወደፊት ደግሞ ምንድነው የምናደርገው? ኤክስፓንድ ሪች የምንላቸው ደግሞ አሉ። እኛ አካባቢ አሁን ቤተሰቦች አርሶ አደር ናቸው። ለከብት ነው ያን ቆራርጠው የሚሰጡት ወይ ደግሞ ምንድነው ለእንትኑ ብቻ ለቅጠሉ ብቻ ነው የሚጠቀሙት ይሄን እንሰት ማለት ነው። እኔ እንደ አጋጣሚ ወደ ደቡብ ፓርት ሄጄ ነው ይሄኛን ያየሁት። እንደ ምግብ እንደምጠቀም አላቅም ነበር ማለት ነው። ስለዚህ ኤክስፓንድ ሪቻችን ሰከንደሪ ማርኬታችን ይሆናል ማለት ነው። በአጠቃላይ ይሄ ነው የሚመስለው። አመሰግናለሁ ለነበረው። እሺ እናመሰግናለሁ። ወደ ዳሽን ከፍታ ስለመጣ መልካም እድል። አመሰግናለሁ። ቴንክ ዩ። እንግዲህ የጂኦ አርት ዲጂታል ፕሮሞሽን እንደምታዩት በጥበብ እንኑር ዘ አርት ኦፍ ሊቪንግ በሚለው ሀሳብ ዩኒቨርሲቲ በነበርንበት ጊዜ ያው የመጣ ስታርታፕ ድርጅት ነው። ይህ ድርጅት በስራ በቆየበት አጭር ጊዜ የሰራቸው የኖሌጅ ፕሮዳክቶች አሉ። አሁን በእጃቸው የያዛችሁት የኢትዮጵያን ስኩል አትላስ በተለይ አተኩረን የምንሰራባቸው ኤሪያዎች የስፓሻል መረጃን ለአካባቢ መረጃዎች፣ ለቱሪዝም መረጃዎች እንዲሁም ደግሞ ለቢዝነስ ዲሲሽን ሰፖርት በሚሆን መንገድ አደራጅተን በተለይ ድርጅቱ ሲጀምር የነበረው አቅም እውቀት ስለሆነ በዛ እውቀት ላይ ይህን ደረጃውን የጠበቀ ዓለም አቀፍ ደረጃውን የጠበቀ ኢትዮጵያን ስኩል አትላስ ምናልባት የመጀመሪያው መሆን በሚችል ደረጃ አውጥተናል። ፒዲኤፍ ቡኩን ወደፊት ተደራሽ እናደርጋለን። አሁን ፕሪንቱ ግን ገበያ ላይ ሆኖ የመጀመሪያው ቬንቸር ነው። በፓርትነርሺፕ ነው የተሰራው ከኢንተርናሽናል ኢንዲያን ፐብሊሸር ጋር። ዲቪዲ ያለው ኮንቴንቱ የኢትዮጵያ በዚህ መጽሐፍ ውስጥ ወደ 20 ቴማቲክ ማፖች አሉ። ዓለም አቀፍ መረጃውም የተሟላ ነው። በተጨማሪ ይሄው የስታርታፕ ዘመናችን ላይ ቴክኖሎጂ ፓሽን ስለነበረን የቱሪዝም መረጃን በማደራጀት በኩል ድሮን ቴክኖሎጂን ተጠቅመን ዲጂአይ ፋንተም ፎር ኦሞ ቫሊን አሰስመንት ሰርተናል። ይህ ምናልባት ቪዲዮ መጨረሻ ላይ ያሳያቸዋለሁ። አሁን ለዚህ ለዳሽን ከፍታ የሚሆን ሀሳብን ደግሞ ከአሁን በፊት በዩኒቨርሲቲ ሲጸነስ የነበረ ኢትዮጵያ የሚል አፕን ወደ ሲኢትዮጵያ በሚል ኮንቴንት እያደራጀን ያለንበት ሁኔታ ነው ለኮፊ ቱሪዝም። ለምን ይህንን ስፔሲፊክ ወደ ሲኢትዮጵያ የሚለው ብራንዲንግ መጣ የሚለውን የኢትዮጵያ አቅሟ ትልቅ ነው። ከፍ ያለች ሀገር ነች። ከፍ ያለ ሀሳብ ያስፈልጋታል። በተለይ ቡና የጀርባ አጥንታችን ነው። ምናልባት አረቦች በኦይል ኢኮኖሚ እንደገዘፉ እኛ በቡና ኢኮኖሚ ሰብረን አልወጣንም። ስለዚህ አዲስ ሀሳብ ስለሚፈልግ የኮፊ ቱሪዝምን በዚህ ሀሳብ ላይ እንደ ኮር ፕሮብለም አይደንቲፋይ በማድረግ ጋፖችን ለመሙላት ሲኢትዮጵያ የሚለውን ብራንድ ዩኒቨርሲቲ የነበረውን ኢትዮጵያን አፕ ኢቮልቭ አድርገን ለዚህ ውድድር በሚመጥን መልኩ አቅርቤዋለሁ። ያው እንደምታውቁት ቡና የጀርባ አጥንታችን ነው፣ ግን በሚገባው ማርኬት ሼር አለን ወይ? ዓለም አቀፍ ካለው የገበያ ድርሻ አንጻር ምን ያህል ገበሬው ተጠቀመ፣ አገር ምን ያህል ተጠቀመ ስንል ገና ነው፣ የተጠቀምን አይደለም። ስለዚህ ሶሉሽን ይፈልግ ነበር። ሶሉሽኑ አንዱ ጥሩ ተሞክሮ ያላቸውን ስፔሻሊ በአሁን ጊዜ ከሶሻል ኢንተርፕራይዝ ኢትዮጵያ ጋር በሚኖር አንዳንድ የሌክቸር ሲሪሶች ተሞክሮዎችን ብለስድ ኮፊ ፋርመር ቱ ዩር ካፕ የሚል ኢኒሼቲቭ ያለው አሜሪካን ሀገር ያለ ስኬታማ የሶሻል ኢንተርፕራይዝ ሞዴል ካለው ጋር እዚህ ጋር እንደምናየው
BCA የመጀመሪያው የአፍሪካ ፕሮቶታይፕን ስኬታማ አድርጎ ስለሰራ በፓርትነርሺፕ የጀመርነው ፕሮጀክት አለ። ያ ፕሮጀክት እንዴት ኢኮቱሪዝምን እንዴት ተደራሽ እናደርጋለን በሚለው ፕላትፎርም መፍጠር ነው። ኢትዮጵያ ፕላትፎርም የደን ቦታዎች ተጠብቀው ለቱሪዝም መዳረሻ መሆን እንዲችሉ ቫሊ ፕሮፖዚሽኑ ሌሎች ተጨማሪ ፕሮዳክቶችን በማውጣት ገበሬው ተጠቃሚ የሚሆንበትን አሰራር መዘርጋት ነው። ያ ሲሆን የኢትዮጵያን ማርኬት በትክክሉ ግሎባሊ ተደራሽ ማድረግ ይችላል። እነዛ ቦታዎች ማፕ ይደረጋሉ። በካርታ ላይ የሚኖሩ የቱሪስት መዳረሻ የሚሆኑ መንደሮች ከሆቴሎች ጋር በመተሳሰር የኢትዮጵያ አየር መንገድ በሚሰጠው ኢትዮጵያን ሆሊዴይስ ፓኬጅ ውስጥ እንደ ፓኬጅ ይቀርባል ማለት ነው። በዛ መንገድ ገበሬው ይጠቀማል፣ ሆቴሎች ይጠቀማሉ። የኤርፖርቶች ደግሞ ክፍለ ሀገር ላይ ያሉ ተደራሽ ቦታዎች ላይ ተጨማሪ የስራ ዕድል ይፈጠራል። ስለዚህ ይሄ ፕላትፎርም ይህን ሰርቪስ ይሰጥ፣ ቡና ይሸጣል፣ ከዛ ጋር ተያያዥ የሆኑ ማር ይሸጣል፣ ካልቸር ይሸጣል። ራሱ እነዛ ጥሩ መንደሮች የቱሪዝም መዳረሻ በመሆን ሪቮሉሽን ይመጣል በኢኮኖሚ ማለት ነው። የመጀመሪያው ጥያቄ እንደዚህ አይነት ፕሮዳክቶች ገበያ ያሉ ተመሳሳይ የሆኑ ፕሮዳክቶች ያንተ ይዘህ የመጣው ፕሮዳክት ከሌሎቹ ፕሮዳክቶች በምን ይለያል የሚለው አንደኛ ነው። ሁለተኛው የከስተመር ኒድ ምን ይመስላል፣ ከስተመሩ አለ ወይ ገበያ ውስጥ የሚለውን ነገር አሰስ አድርገዋለሁ የሚል ሁለት ጥያቄ ነው። ሙሉ ባትደርሰውም በጊዜ እጥረት ምክንያት የኢኮሲስተም ቱሪዝም ፕሮሞሽኑ እና የኢንፎርሜሽን አክሰሱ ላይ ፕሮብለም ዲፋይን ለማድረግ ሞክረሃል። ግን ምንድነው ይሄ እንዴት ነው አሁን አፌክት ያደርጋል የቱሪዝም ኢንዱስትሪው ሬቬኑ የቱሪዝም ያንተ ሬቬኑ ብቻ ሳይሆን የቱሪዝም ኢንዱስትሪው እንዳለ ሴክተሩ ላይ እንዴት አፌክት ያደርጋል በሚል እንዴት አያያዝከው፣ እሱ እንዴት ተያዘ የሚል ቢታይ ጥሩ ነው። ሌላ ግን ብሮድ ቤዝድ ነው፣ በጣም ሰፊ ብሮድ ፕሮብለም ነው ዲፋይን ያደርገው። ስፔሲፊክ በሆነ መንገድ ልትገልጸው ትችላለህ ወይ? ስፔሲፊክ አይደለ፣ ብሮድ ቡና ኤግዛምፕል አደረከው እንጂ ቬሪ ብሮድ እንዴት አድርገው ስፔሲፋይ ታደርገዋለህ የሚል ነው። ሌላው የሬቬኑ ሜካኒዝሞች፣ ኮስት ስትራክቸሮች ማናቸው? ኤግዛክት ከስተመሮች፣ ኮሚሽንም ይሄም ማን ነው የሚከፍለው ለዚህ ሴክተር ለዚህ ፕላትፎርም የሚሉ እንዳለ ይሄ እንትን የለም። ሌላው ዳይሬክት ኮምፒቲተሮችም አሰስ አላረክም። አሁን የተገለጸው አለ ዩኒክ አድቫንቴጅ ይሄ ምንድን ነው ቢዮንድ ይሄ ሶሻል ኢንተርፕራይዝ ከመሆኑ ዩኒክ አድቫንቴጁ ምንድን ነው? ኮምፒቲተሮችም ሎካሊም ኢቭን ሎካሊ ግሎባሊ ተውና ሎካሊ ግሎባል አፕ ሆነው እዚህ የሚጠቀሙ አሉ፣ እዚህ አክሰስ የሚደረጉ አሉ እንደ ኮመን የሆኑ እንትኖች፣ ሎካልም አሉ በብዛት በዚህ ኤሪያ የሚሰሩ። ምንድነው ያንተ ስፔሲፊክ ዩኒት እዚህ ላይ የሚለው ነው? ታንክ ዩ። ዩኒክነሱ ምንድነው? አሁን ካለው ቱሪዝም ትሬንድ አንጻር ምንድነው ዩኒክነሱ በሚለው ላይ አሁን የግሎባል ትሬንዱ ተቀይሯል። በተለይ የሶሻል ኢንተርፕራይዝ ሞዴሎች አካባቢን በመጠበቅ በኩል ሰፊ የገበያ ድርሻ እየሰጡ ነው። ለምሳሌ ኮፊ የኛ ሀገር በደን ውስጥ ነው የሚመረተው። ደን ሳይመነጠር የሚመረቱ ኮፊዎች ቡና የተሻለ ገበያ ያለው። ያን ደግሞ ለመጠበቅ አንዱ ቱሪዝም ኢኮቱሪዝምን እንደ አንድ ኮፊ ቱሪዝም ብናካተው ኢንካሙን ዳይቨርሲፋይ ማድረግ እንችላለን። የቢዝነስ ትራቭለሮች ወደ ኢትዮጵያ የሚመጡበት እድል ሰፊ ይሆናል። ስለዚህ እነዚህ የኢኮቱሪዝም ሀሳቦች የቡናውን ቫልዩ ይጨምሩታል። ኢትዮጵያንም ላንድ ኦፍ ኦሪጂን የሚያስብል ብራንድ ስለሆነ በትክክሉ በዛ ልክ ሊሰራበት ይገባል፣ በጥሬ ከመሸጥ ባለፈ ማለት ነው። እና በዚህ ምክንያት ብዙ የኢንዱስትሪዎች መነቃቃት ይኖራል። ይሄ አጠቃላይ የኢትዮጵያ ድርሻ ትንሽ ስለሆነ በግሎባል ማርኬት ላይ 400 ቢሊዮን በላይ ማርኬት ሼር አለው ኮፊ። እኛ ግን አምና በ2024-25 የነበረው ከ5 ቢሊዮን ያነሰ ሼር ዶላር ያነሰ ሼር ነው ያለን። ስለዚህ በትክክል ኮፊ ኦሪጂን የነበረበት ሀገር ላይ ያለን ማርኬት ሼር በጣም አናሳ ነው። ስለዚህ ማሰብ ይፈልጋል ማለት ከፍ ያለ ሀሳብ ይፈልጋል ይሄ ነገር። አረቦች ለምን በነዳጅ ብቻ ኢኮኖሚያቸው ከፍ አለ? እኛ ቡናን ይዘን ለምን እስካሁን ደሃ ሆነን መጠየቅ አለበት? ሌሎች እየጠቀሙበት ነው። ስለዚህ ያ ዩኒክ ያደርገዋል። ማርኬት ድርሻውን ክፍት የሆነ ያልተሰራበት ያልታሰበበት ሴክተር ነው። ይሄኛው ፎከስ አድርጎ እንዴት ዩሲ ኢትዮጵያ እንደምታዩት ከፍታ እንደማለት ነው። ቶፕ ሲ ከፍ ብሎ ማየት ማለት ነው። አንዳንዴ ባለንበት ልማድ ውስጥ ሆነን አዲስ ሀሳብን ችግር ፈቺ ማድረግ አንችልም ይላል የአይንሽታይን። ከዛ ወተን ማሰብ መጀመር አለብን ማለት ነው። ይሄም ሀሳብ ኢትዮጵያ ከስሙ ጀምሮ ችግሮቹን
እንዴት እንፈታለን የሚለው የቴክኖሎጂ ፓኬጁ ይለያል። እንደሌላው የዌብ ፕላትፎርም ሳይሆን ትስስር የሚፈጥር ገበሬን ቀጥታ ቢቱቢ የሚያያይዝ ኮኦፐሬቲቭስ ሆነው እንዴት አቅም መፍጠር እንደሚችሉ አካባቢያቸውን እንዲጠብቁ እንዴት መነቃቃት እንደሚችሉ የተሻለ የኔቸር ተደራሽ የሆነ የቱሪዝም ሴክተር ላይ አሁን መንግስት ገበታ ለሀገር ብሎ ኢንቨስት እንደሚያደርገው ነቅተው ያንን እንደ ፖቴንሻል ደግሞ ኮሚኒቲ ኢምፓወርድ የሆነ ኢኮኖሚ እንዲኖር የመንግስትን ድርሻም የኮሚኒቲ ድርሻም እንዲወጡ አዲስ መንገድ ይከፍታል ማለት ነው። ከስተመሮቻችን ስንላይ አንድ ያው ዶሜስቲክም ኢንተርናሽናል ከስተመር በሁለቱም በኩል ተዳሷል። በነገራችን ላይ እኔ ብዙ የኮፊ ኮንሰልተንሲ ላይ ሁሉም ኢትዮጵያ ጋር በስራዎች ያየንበት ሁኔታ አለ። በቂ የሆነ አሰስመንት ተሰርቷል። ጥናቶች በዚህ ሴክተር ላይ በቂ የሆነ ትራቭል መረጃዎች አለ፣ የማፕ ዳታቤዝ አለ። ከዚህ ፍላጎት ካላቸው ጋር በቂ የሆነ ስራዎችን ስሰራ ችግሩን አይደንቲፋይ አድርጌዋለሁ። እንደውም የመጀመሪያው ኢትዮጵያ ሰፊ ነበር ሐሳቡ። አሁን አውርጄው ፖቴንሻሉ ጋፑም ያለው ኮፊ ላይ ስለሆነ ወደ ኮፊ ቱሪዝም እንዲመጣ ነው ኢትዮጵያ። እንግዲህ ዩኒቨርሲቲ የነበረው ሐሳብ ኢትዮጵያ ነበር ሰፊ ነው። አሁን ኢትዮጵያ ግን ኮፊ ቱሪዝም ላይ ነው ፎከስ ሆኖ የሚሰራው። ስለዚህ ኮሚኒቲ ሆቴሎች ላይ ራሱ ሴሊንግ ሼልፍ ፖይንት ይኖራቸዋል። ማር ይሸጣሉ፣ ቡና ይሸጣሉ፣ ክራፍቶቻቸውን ይሸጣሉ። ስለዚህ ፎከስ ሆኖ ኮፊ ኤሪያ ላይ ያለ ብራንዲንግ ነው የምንሰራው ኢትዮጵያና ትሬኪንግም የመሳሰሉት አክቲቪቲዎች መንደሮቻቸው ሄደው እንዲያርፉ ከሆቴል ጋር ብራንች አውት ያደርጋሉ። ኮምፒቲተሮቻችን ስናይ ትራዲሽናል ሆቴል ባለቤቶች ናቸው። ሀሳብ የላቸውም። በብዛት ኢንቨስት አድርገው ሆቴል ያላቸው ሰዎች ናቸው። ስለዚህ እነሱ በሀብትና በለጸጉ ስለሆኑ እኛ ደግሞ በሀሳብ ብልጽግና በእውቀት ኖሌጅ ቤዝ የሆነውን ኮንቴንት ይዘን ሄደን ፓርትነር ነው የምናደርገው። ኮምፒት ሳይሆን ኮላቦሬት ነው የምናደርገው ከነሱ ጋር እና በዚህ መንገድ እስካሁን ስራ አብረን የጀመርናቸውም አሉ፣ ፓይለት ያደረግናቸው ስራዎች አሉ። ለምሳሌ አሜሪካን ሀገር ያለው ኤክስፖርት የሚያደርገው ብለስድ ኮፊ ፖቴንሻል ፓርትነራችን ነው። ከሶሻል ኢንተርፕራይዝ ኢትዮጵያ ጋር በመተባበር ይህን ፕላትፎርም ፕሊዝ ፍጠሩት። እንግዲህ እንዳያችሁት ፊገሩን ሶሻል ኢንተርፕራይዝ ኢትዮጵያ ላይ ያሉት ገበሬዎች ወደ 60,000 ገበሬዎችን በሜምበርስ አድርጎ ቀጥታ ፍሮም ፋርመር ቱ ካፕ በሚባለው ኮንሴፕት 50% ማርኬት ሼር ኖሯቸው የተሻለ ተጠቃሚ ሆነዋል ማለት ነው። ስለዚህ እዚህ ጋር ያለውን ኦፖርቹኒቲ ነው እኛ የምናየው እንጂ ኮምፒት እናደርግም። ሄደን ከሆቴል ወይም ዳይሬክት ኤክስፖርት ከሚያደርግ ባለሀብት ጋር ኮምፒት እናደርግም። ግን ኒች ማርኬት አለ ያልተሰራበት፣ እስካሁንም የቡና ቫሊዩ የሚገባው ቦታው ያልደረሰው ይሄ ከፍታ ላይ ማሰብ ስላልተጀመረ ነው። ኮፊ እንዴት ነው የምንሸጠው? ኢንዱስትሪዎች የሉም ኮፊ ውስጥ፣ አሁን ነው እየጀመሩ ያለው። ፓኬጂንጋችን አሁን ነው እየጀመረ ያለው። ስለዚህ ከኢትዮጵያ ውስጥ ትልቅ የኮፊ ብራንዶች እንዲወጡ ቡናው አለ እንጂ ብራንድ አልወጣም ገና። ስለዚህ ላንድ ኦፍ ኦሪጂን ሆነን ወደዛ የምንሄድበት እድሎችን ነው ይሄ ሀሳብ ከፍ አድርጎ እያሰበ ያለው። ሌላ በተጨማሪም ዳይሬክት ኮምፒውተሮቻችን ለምሳሌ ኤክስፖርት የሚያደርጉ ሰዎችም ከኛ ጋር ኮላቦሬት አድርገው መንደሮቻቸውን ለቱሪዝም ምቹ የሚሆን 5 ፓኬጅ አለን። ያን ፓኬጅ እንዲያሟሉና እንደውም ሶሻል ኮርፖሬት ኃላፊነታቸውን እንዲወጡ እናማክራቸዋለን። ያው እንዳልኳችሁ እኔ ኮፊ ሴክተር ላይ በማማከርም እሰራለሁ። ስለዚህ ፖቴንሻል ፓርትነር ነው ማድረጋቸው። እነሱ ጥሬ ቡና አስለቅመው አጥበው ወይ ኤክስፖርት በመርከብ ነው የሚሄደው ቡና፣ ያ ትራዲሽን ውስጥ ነው ያሉት። ስለዚህ እችን ሀሳብ እንዲገዙትና አጋርነታችንን አጠናክረን የሚገባንን ማርኬት ሼር እንደ ሀገርም እንደ ስራ ፈጠራም ከፍ ያለ ኃላፊነትም እንድንወጣ ነው። ምክንያቱም የኛ ካምፓኒ ኖሌጅ ቤዝ ላይ ነው በብዛት የሚሰራው፣ ካፒታል የለውም። ይህን ደግሞ ባንኮችም እንደናተም የሚያግዙ ሰዎች ሲያግዙ ያችን ይዘን ከፍ እናደርገዋለን የሚል ተስፋ አለን። የቢዝነስ ኮንሴፕት ምንድን ነው? ሪል ቢዝነሱ ምንድን ነው? ዴሊቨር ላይ ያደረገ ያሰበው የቢዝነስ ኮንሴፕቱ ምንድን ነው? ከዚህ ቢዝነስ እንዴት ነው ሬቨኒው ጀነሬት ልታደርግ የሚችሉ? በአጭሩ ነገር እስቲ። ኮፊ ፋርመርስ የቡና ገበሬዎች ወይም ቡናን የሚያበቅሉ ገበሬዎች በዘልማድ ቡናን ወቅት ስንጠብቀው ለቅሞ ከመሸጥ ባለፈ ሌላ ሴግመንቶች ማርኬት ሴግመንቶችን ፈጥረንላቸው የተሻለ ሬቬኒው እንዲያገኙ፣ ለምሳሌ ቫልዩ አድ አድርገው ቡናውን ለምሳሌ አሽገው ብራንድ አድርገው መሸጥ እንዲችሉ፣ የአካባቢያቸውን ብራንድ ታዋቂ ሲያደርጉ የቱሪዝም መዳረሻ መሆን የሚችሉበትን ደግሞ መንደራቸው ላይ ሰርቪስ እንዲጀምሩ፣ አኮሞዴሽን ሰርቪስ ሊሆን ይችላል። ያንተ ፕሮዳክት ምንድን ነው የሚሰራው? ይሄንን ሰርቪስ የሚሰጡበትን ፕላትፎርም ይፈጥራል።
ከኋላ ግን ይህን እንዲሰሩ ደግሞ በሶሻል ኢንተርፕራይዝ ሞዴል እናማክራቸዋለን። ካፒታል አላቸው፣ ኢንቨስት ያደርጋሉ። ስለዚህ ቡክ የሚያደርጉት እኛ ፕላትፎርም ላይ ነው። እንደ ኢኮሜርስ ያላቸውን ዳይቨርሲፋይ የሆነ ፕሮዳክት ማር አለ ለምሳሌ ቡና ላይ፣ ሌሎችም ፕሮዳክቶች አሉ፣ ቅመማ ቅመም አለ። ያንን እኛ ፕላትፎርም ላይ ይሸጣሉ። ስለዚህ ሬቬኒው ጄኔሬት ሲያደርጉ ማርኬት ሼሩ ላይ ፐርሰንት ሼር ይኖረናል ማለት ነው። ለዛ ደግሞ ምቹ የሆነ የኢኮሜርስ ዲጂታል ፕላትፎርሞች አሉ። ገበሬው ቴሌብር ይጠቀማል፣ ሌሎችንም ይጠቀማል። በጣም ነቅቷል። አሁን ያን ፕላትፎርም ከፈጠርንለት ቱሪዝምን እና ቡናን አስተሳስሮ የተሻለ ተጠቃሚ የሚሆንበትን ፉል ፓኬጅ አዘጋጅተናል። ኦኬ፣ አሁን እንድትነግረን የምፈልገው በአንድ ደቂቃ ውስጥ ያንተ ፕሮዳክት ምንድነው የሚሰራው፣ አላማ ምንድነው የሚለውን ነገር ባጭሩ የቢዝነስ ኮንሴፕቱን ንገረን መጀመሪያ። እንግዲህ የሲኢትዮጵያ ሰርቪሱን የሚሰጠው ለቡና አብቃዮች፣ ለቡና አብቃይ ገበሬዎች ኖሌጅ ቤዝድ የሆነ የተሻለ ገቢ የሚያገኙበትን አሰራር ነው። ያን ሶሉሽን ነው ፕሮቫይድ ያደረገው። ያ ሶሉሽን አሁን ዓለም ይዞ በመጣው እድል ላይ የሬድ ፕላስ እና የደኖች መጠበቅ አለ። ኢዩዲአር የአውሮፓ ገበያ እና እንዲሁም የሌላ የደኖች ሳይቆረጡ ቡናን ማብቀል የተሻለ ገበያ ያስገኝላቸዋል። ይሄ ከሶሻል ኢንተርፕራይዝ ሞዴል ጋር ተጨምሮ ሰፊ የተሻለ ዋጋ የሚያገኙበት እድል ፈጥሮላቸዋል። ግን በዛ ላይ ያለው ኢንጌጅመንት ገና ነው በሀገራችን፣ በዛ ልክ እየተሰራ ስላልሆነ ያንን ሲሰሩ ተጨማሪ የቱሪዝም ሀሳቦችን ለምሳሌ የመዳረሻ መንደሮቻቸው ላይ አሁን የተፈጥሮ ትራቨል በጣም ማድረግ የሚፈልጉ ከአውሮፓ ከአሜሪካ በተለይ ከሰለጠነው ዓለም በጣም ፍላጎቶች አሉ። ስለዚህ ጠቅለል ላድርገውና ትክክል ካልሆንኩ ትነግረኛለህ። ስለዚህ እናንተ የምትሰጡት ሰርቪስ 5 ፓኬጅ አላችሁ። እነዛ 5 ፓኬጆች ፋርመሮች እንዲጠቀሙት፣ ለዛ ለተጠቀሙት ፓኬጅ ደግሞ ሰርቪስ ፊት ቻርጅ ታደርጋላችሁ። በፕላትፎርማችሁ ተጠቅማችሁ ደግሞ የፋርመሮችን ፕሮዳክት ታሸጣላችሁ። ስታሸጡ በተሸጠው ልክ ደግሞ ኮሚሽን ፊት ወስዳላችሁ። ኤግዛክትሊ። ያን ፕሮዳክት ብራንድ አድርገን በኢትዮጵያ ሲሸጥ የኮሚሽን ፓኬጅ አለን፣ ልክ እንደ ኢኮሜርስ ፓኬጅ ማለት ነው። ፕሮዳክቱ የኢትዮጵያ የሚባል ፕሮዳክት ነው የምገዛው ወይስ ሌላ ብራንድ ፕሮዳክት ነው የምገዛው? ስሙ ምንድን ነው? እሱ ትክክል ነው። አሁን ኢትዮጵያ እኛ ለዚህ ቢዝነስ ሞዴል የፈጠርነው ፕላትፎርም እና ብራንድ ነው። ምናልባት ሎጎውንም ካያችሁት ማየትና ከፍ ያለ ያለውን ማርኬት ጋፕ ያለውን በአገር ደረጃ ያለውን ማርኬት ሼር ኃላፊነት ለመወጣት ኦንላይን ላይ የወጣ ፕላትፎርም አላችሁ? አሁን ባለው ሁኔታ የብሌስ ኮፊ ፕላትፎርም አለ። አሁን ግን እኛ በአይዲያ ስቴጅ ላይ ነው ያለው። ይሄን አሁን ከዚህ በኋላ የምንሰራውና ያው ኖሌጅ ፕሮዳክት ላይ የሰራናቸው መጽሐፎች አሉ። አሁን እኔ ያንተ ከስተመር ነኝ። አንተ ጋር በመጣ ምን አይነት ሰርቪስ አገኛለሁ? እንግዲህ 5ቱ ፓኬጆች ያልናቸው አንዱ መጓዝ ለሚፈልግ የቡና መዳረሻ መንደሮችን እኛ ፕላትፎርም ላይ አግኝቶ እዛ መንደሮች ላይ ሄዶ ያለውን የቆይታ በሚፈልገው መንገድ ስኬታማ ማድረግ ይችላል። አንድ እንደገናም ደግሞ የቡና ግዢ ቢፈልግ፣ የማር ግዢ ቢፈልግ፣ ስፓይሶች ቢፈልግ ቀጥታ ያንን እኛ በምንሰጠው ፕላትፎርም ላይ መረጃዎቹን ያገኛል። ፕራይስ ታጉን ያገኛል። ቡናው ከየት አካባቢ ነው የተለቀመው፣ ከሲዳማ ነው፣ ከይርጋ ጨፌ ነው፣ ከቦንጋ ነው፣ ከሸካ ነው የሚለውንም ከጅማ ነው የሚለውንም መረጃዎች ማግኘት ይችላል። ስለዚህ ያ ያለውን ኳሊቲ ፕላትፎርም አድቫይስ አድርጎት መግዛት ይችላል፣ የሚፈልገውን የቡና አይነት ማለት ነው። ያንተ ገዢው ነው ወይስ ሻጩ ነው? ያንተ ደንበኛ ፓርትነር የሚሆነው የቡናው ገዢው ነው ወይስ ሻጩ ነው ያንተ ደንበኛ የሚሆነው? የትኛው ላይ ነው አንተ ሞር? ፕላትፎርሙ ሰርቪስ የሚሰጠው ቡና ለሚገዛው ነው፣ ግን ቡናን የሚያቀርበው ደግሞ ገበሬው ነው። ስለዚህ ይህንን ብሪጅ ነው የሚያደርገው ማለት ነው ፕላትፎርሙ። ሁለቱም በዛ ፕላትፎርም ላይ ተጠቃሚ ይሆናሉ። ገዢና ሻጩን ያገናኛል፣ ብሪጅ ነው የሚያደርገው። እናመሰግናለን ለሰጠህን ፈርዘር ማብራሪያ። መልካም እድል። በጣም አመሰግናለሁ ለነበረን ጊዜ። ካምፓኒያችን ጉርባ ይባላል። ሎጎ ላይ እንደምታዩት ቢጫ ሙዝ ነው፣ ሰማያዊ ደግሞ ዲስክራይብ የሚያደርገው ኢኖቬቲቭ ነው። የሁለቱ ቀለም ሲዳቀሉ ግሪን የሆነ ፕሮዳክት ነው የምንሰራው ማለት ነው። ዋናው ስራችን ሰስቴናብል የሆነ ሜንስትሩዋል ፓድ ከባናና ፋይበር ጀነሬት ማድረግ ነው። ፕሮብለማችን 3 አይነት ፕሮብለም አለ። ሄልዝ ኢሹ፣ ኢኮኖሚክ ኤንድ ኤንቫይሮንመንታል የሆኑ ኢሹዎች አሉ። ዋናው ነገር ማርኬቱ ቤዝድ የሆነው ኢምፖርት ነው። ሙሉ ዲፔንደንት የሆነው ማርኬቱ ኢምፖርት ስለሆነ ኢምፖርት በሆነ ቁጥር ፕራይሱ ሁሌ ከፍ እያለ ነው እንጂ አይቀንስም።
በዛ ውስጥ ቨልነራብል የሆኑ ተጠቃሚዎች ደግሞ ይጎዳሉ። ያ ደግሞ ወደ ሄልዝ ይመጣል። ወደ ራክስ በማይሆኑ ማቴሪያሎች ሲጠቀሙ ዩሪናሪ ትራክት ኢንፌክሽኖችን ኮዝ ያደርጋል። ከዚህ በተጨማሪ ደግሞ ኮመርሻል የሆኑ ሳኒተሪ ፓዶች ምንድነው ኢንቫይሮንመንታል ኮንሰርን አላቸው። ከፕሮዳክሽን ጀምሮ አንኢኮሎጂካል ነው። ለምን ኢንታየር ፕላንትን እሱም ፕሮሰስ አድርጎ በክሮስ ሊንኪንግ ኤጀንት ነው ሱፐር አብዞርበንት ፖሊመርን ክሬት የሚደረገው። ከዛው ባዮ ናቹራሊ ደግሞ ባዮ ዲግሬደብል አይደሉም። ስለዚህ በሌላ ሳይድ ስናየው as I said I'm from አርባ ምንጭ I love banana። ዋናው የባናና ነገር ምንድነው ሙሉ ኢትዮጵያን ዶሚናንት ጋሞ ዞን 70% ዶሚናንት የሆነ ማርኬት ነው። ስለዚህ ያ ማርኬት ማለት በቀን ከ60 እስከ 80 ትራክስ አይሱዙ ይወጣሉ። ያ ማለት በእያንዳንዱ ከ8 እስከ 9 የሆነ ቶን ኪሎ ለአንድ ኪሎግራም ፍሩት 4 ኪሎግራም ዌስት አለ። ስለዚህ የኛ ኮንሰርን ምንድነው ከዛች ዌስት ውስጥ ፊዲዮስቴም ነው። ከዛች ፊዲዮስቴም ደግሞ ፋይበር ወስደን የምታዩትን ሶሉሽን ኮር ኢንቨንሽን which means the middle part or the essential the major part የሆነው የሳኒተሪ ፓድ ሱፐር አብዞርበንት ፖሊመርን በፋይበር ፒውርሊ በሜካኒካል ፕሮሰስ ሪፕሌስ ማድረግ ነው። ኖ ኬሚካል አድድ። ስለዚህ ፕሮዳክት ኢፌክቲቭነስ ዋናው ነገር ሪሶርስ ኢፊሽንሲ ነው። ለምሳሌ አንድ ጃይንት ካቨንዲሽ የሚባለው ከልቲቫር ከዛ ውስጥ ወደ 500-600 የሚሆን ግራም ሲወጣ በስ አንድ ፓድን ለመስራት 8 ግራም ብንጠቀም which means አንድ ዌስት ቢኖረን 77 ሳኒተሪ ፓድ that's 7 months የሆነ ሳኒተሪ ፓድ ፕሮዲውስ ማድረግ እንችላለን ማለት ነው። ፊውቸር ማርኬትስ ደግሞ ምንድነው ለቤቢ ዳይፐርስ ለአደልት ኢንኮንቪኒየንስ ፓድስ ለዛ መጠቀም እንችላለን ማለት ነው። ስለዚህ ጎቱ ማርኬት ስትራቴጂያችን ሴኪዩር ፋንዲንግ ፎር ፓይለት ፕሮዳክሽን እና ፎርማን ሰርቲፊኬሽን ነው። ከዛ ፓርትነር ዊዝ ፋርመርስ ቤስት ፋርመር አሶሲዬሽኖች ጋር ፋይበሩን ኦብቴን ለማድረግ ከዛ በኋላ ታርጌት ኤንጂኦስ ኤንድ አዘር ሪቴል ሴልስ ፎር ፕሮዳክሽን ፎር ሴልስ። ዋናው ኪ ሪሶርሳችን እና አቺቭመንታችን ይህንን ማሽን ፋይበር ኤክስትራክተር ማሽን ሰርተናል። በራሳችን ቲም በሜካኒካል ዮሐንስ ጄኔሬት አድርገናል። ይህንን ጄኔሬት ካረግን በኋላ ፋይበሩን በተለያዩ ሜካኒካል ፕሮሰስ እንቀይረዋለን ማለት ነው። ስለዚህ ቢዝነስ ሞዴላችን ዋናው ነገር ስኩል ፓርትነርሺፕ፣ ገቨርንመንት ፓርትነርሺፕ እና ኤንጂኦ ፓርትነርሺፕ ነው። ዊች ሚንስ ይህንን ሞር ፋስት እንዲወስዱልን ወይም ትሪት እንዲያደርግን። ቲማችን ደግሞ ይሄን ይመስላል ከሜካኒካል ከሪፕሮዳክቲቭ ሄልዝ ኤንድ ከኢንቫይሮንመንታል ኢንጂነሪንግ። ግን ስቲል እንደገባኝ ከሆነ በጣም ስቲል ፓይለት ፌዝ ላይ ናቸው ያላችሁት አይደለ? ሶ ዩ ኦልሬዲ ሰክሰስፉሊ ፋይበሩን ኤክስትራክት ማድረግ ተችሏል። ግን ኢን ተርምስ ኦፍ ሃቪንግ የፋይናል ፕሮዳክት ስቲል በጣም ገና ነው። ምን ተሰራ? ላይክ ለምሳሌ አሁን ያልከውን ፓድ ለማምረት ወይም ደግሞ ላይክ የምር አብዞርቬሽኑን ቼክ አድርጋችኋል ወይ? ኢዝ ዜር ኤኒቲንግ ዳት ዩ ዩዝ ቱ ቼክ አሁን ሙሉ ፕሮሚስ ያደረክልንን ቫሊ ፕሪፖዚሽኖች ቫሊዴት የሚያደርግ ምን ነገር አለ? በምን አይነት ፕሮሰስ ነው ይሄ ኮንቨርትን ይሄ ሴዶስቲምስ ኢንቱ ይሄ ክራፍት ፐልፕ ቀይረዋለሁ የምትለው? ሜካኒካሊ ምናምን ነው እያልክ ያለውና እንዴት ነው በሃይጂኒክ ቤዝድ ይሄ የዩዘር እንትን ባዮ ፍሬንድሊ በሆነ መንገድ እንዴት ነው ፕሮሰሱ እንትን ያደረከው? አንደኛ። ሁለተኛ ማሽን ነው ልታመርት የፈለከው ወይ? ኖርማሊ ማሽኑን ፕሮዳክቱን አምርተህ እሱን የሚያመርት ማሽንም አንተ ነው የምታመርተው ወይስ ፕሮዳክቱን አምርተህ ነው ሴል የምታረገው? ፕሮዳክቱን አምርተህ ደግሞ ኤግዛክትሊ ኒች ከስተመሮችህ የት ናቸው? የት አካባቢ ያሉት? አርባን ናቸው? ሩራል ናቸው? የት ናቸው? ስፔሲፋይ ብታረጋቸው ጥሩ ነው። ከዚህ አንጻር ከኮስት ኢፌክቲቭነስ ማንታውን ያ ኢንኦርጋኒክ የሆነውን ያው ኢንቫይሮንመንታሊ ዲግራዴድ አይሆንም ብለሃል። ልክ ነው፣ ፕላስቲክ ፕሮፐርቲ ስላለው። ግን ይሄ ስታደርግ ይሄኛው ዲማንዱ ሬይዝድ ሆኗል ወይ ይፈልጋል? ይሄ ዋጋውስ ምን ያክል ኮምፔር እናደርገዋለን? ዋጋው ኮስት ኤስቲሜሽን ምናምን ሰርታችኋል ወይ? ኢርሊ ስቴጅ ከመሆኑ አንጻር ይሄ እነዚህ ኢምፖርታንት ፖይንቶች ናቸው። ይሄን የኔ ጥያቄ አንደኛው
እንደዚህ አይነት ፓዶች ኢትዮጵያ ውስጥ በሰፊ እየተመረቱ ነው ያሉት። ሌሎች ኮምፒውተሮች አሉ። ኢንፑት ወር ሮ ማቴሪያል ሊለያይ ይችላል እንጂ ተመሳሳይ የሆኑ እየተመረቱ ነው ያሉት። ሰው እነሱን ሳይታል ወይ ወሸብል ነው ወይስ አይደለም የሚለውንም በዛው አያይዘህ እንድትመልስልኝ። ምክንያቱም ከነሱ ጋር ክሬዲዮ የሆነ ቤንችማርክ ብታደርገው ወደ ማርኬት ውስጥ ገባ ለአንተ ቀላል ስለሚሆን ማለት ነው። እኔ ላነሳ ለምፈልገው ነገር የኢንቨስትመንት ኮስት ምን ያህል የሚለው ነገር ምንም ሜንሽን ያልተደረገበት ሁኔታ አለ። ምክንያቱም ምን ያህል ኤፊሽንት በሆነ ነገር የተለያዩ ነገሮችን ማምረት እንደቻልክና በምን ያህል በትንሽ ሪሶርስ ትልቅ ግኝት እንዳገኘ ሊያሳይ የሚችል አንደኛው ኢንቨስትመንት ስለሚሆን እና በዛ ውስጥ ያለን ኤፊሽንሲ ማየት ስለሚያስፈልገን ነው እና እሱን የምታሳይበት መንገድ ብታሳየን እና እያንዳንዱ ውስጥ ደግሞ ሽያጮችን ላይ ምን ያህል ፕራይስ ናቸው ያላቸው ይመስለኛል ለገጠሩ ማህበረሰብ ነው ያሰብከው ወይስ ለከተማው ማህበረሰብ ነው ያሰብከው? በዚሁ ልክስ ደግሞ ለተለያዩ ይሄ ነገር ፓዶቹ አፎርዴብል ናቸው ወይ የሚለውን ነገርም ደግሞ አብረህ ብትነግረን ብዬ ነው። የፊዚቢሊቲ ስተዲውን በተወሰነ አግባብ ብትቃኘው ብዬ አስቤያለሁ። አክቹዋል ፕሮዳክቱን ሰርተነዋል። እዚሁም ላይ አለ ኢሜጁን እና የኢትዮጵያን ስታንዳርድ አለ በኢትዮጵያ ሴት የተደረገው ለሳኒታሪ ፓድ። ያው አክቹዋል ሰርቲፊኬሽን ባናገኝም ሙሉ ትሪትመንት to the surprise በአብዞርፕሽን ሬት higher አሁን ኮምፈርት የሚባል አለ which means the most luxurious የሚባለው ኮምፈርት ነው። አሁን ሰው usually ሱፐር አብዞርበንት ፖሊመርን የሚጠቀመው አንሄልዚ ነው፣ ለዛ ነው የሚቀንሰው። ግን በእንደዚህ አይነት ፋይበሮች የተሰሩ ፓዶች ደግሞ ሞር ኤክስፔንሲቭ ናቸው፣ ኮምፈርት ምናምን የሚባሉ ማለት ነው። ከዛ ጋር ኮምፔር ሲደረግ አክቹሊ አብዞርፕሽን ሬት አብዞርፕሽን ካፓሲቲ ከዛ ይጨምራል to be honest። ስለዚህ ሙሉ ሰርተነዋል እና it's ፕሮሰሱ I think it's the process is mechanical process ነው። ያው ፋይበሮቹ የፋይበር የራሱ የሆነ እንትን ቴክኖሎጂ አለው። ፋይበሮቹ ሊግኒን የሚባል ፓርት አለው፣ እሱን ሪሙቭ ማድረግ ነው ዋናው ነገር እና ሃይድሮፊሊክ ሰርፌሶች አሉት በየፋይበሩ ላይ። ያንም ፋይበር ሊግኒኑም ይጠቅመናልም አይጠቅመንም። አንደኛ ስታቢሊቲ አፖን ዌይት ሲያደርግ ስታቢሊቲ ይሆነናል። ስለዚህ ፒውርሊ ፊዚካል የሆነ ሜካኒካል ድራይ ፍለፊንግ፣ ዌይት ብሌንዲንግ፣ ድራይ ፍለፊንግ እያንዳንዱ በማድረግ ለራሱ ሃይድሮፊሊክ የሆኑ ሰርፌሳቸው ወይም አብዞርብ ማድረግ የሚችሉ የፋይበራቸውን ቦታዎች እናወጣለን ማለት ነው። ፕሮዳክት ኦር ማሽን እኛ ማሽን ነው ማሽኑን ሳይሆን ማሽን የሰራ ነው ለፋይበር ኤክስትራክሽን ነው። ያው የጀመርነው እንችላለን ብለን ነበረ፣ ግን በፋይበር ኤክስትራክተር ማሽን ትንሽ ስለተፈተን እኛ የምንሰራ አሁን ፕሮዳክቱን ነው። ማሽኑን ገዝተን ፕሮዳክቱን ነው ማለት ነው። ዋናው ነገር ወደ የሳኒታሪ ፓዱ መጀመሪያ የጀመርነው በፔፐር ባግ ነበረ። ፔፐር ባግ አላዋጣንም፣ ብዙ ኤፈርት ይወስዳል፣ በዛው ልክ አይሄድም። ያው ባንድ አሁን ስለሆነ ሜቢ ሽፍት አድርገን አሁን ወደ ሳኒታሪ ፓድን ፕሮዲውስ ነው የምናደርገው ማለት ነው። ዋሸብል ኦር ናን ዋሸብል፣ ዋሸብል አይደለም ይሄ ዲስፖዘብል የሆነ ማቴሪያል ነው። ከባናና ፋይበር ነው። ሞር የኛ ሎኬሽኑ እንዳልኩት አርባ ምንጭ ስለሆነ ሎኬሽኑ ግንድ በየቦታው ነው የሚጣሉ። አንድ ግንድ ደግሞ አንድ ባናና 25 ብራዘርስ ሹትስ ያወጣል። ፔሬኒያል ነው። እዚህ ሲቆረጥ ሌላ ያድጋል። ስለዚህ የማያልቅ ነው። አመቱን ሙሉ የሚሄድ ስለሆነ ሰስተነብል የሆነ ፕሮዳክትን ክሬት እናደርጋለን ማለት ነው። አሁን ለማሽን መግዣ እስከ 1 ሚሊዮን ያስፈልገናል። ማሽን ዋንስ ማሽንና ይሄ ቶፕ ሺት እና ቦተም ሺት ነው የሚያስፈልገን። ከዛ ውጭ ያለው ቬሪ ሲምፕል ፕሮዳክሽን ነው። መጀመሪያ ዴክህን ሳይ ዩስ ቱ ፕሮዲውስ እንትን ምንድነው ፔፐር ፐልፕ እና ከዛ በኋላ እንደዚህ አይነት ስለዚህ ላይክ ከሱ ሀሳብ ወደዚህ ፒቨት ልታደርግ የቻልከው ለምንድን ነው?
ያስ ደግሞ አዋጪ ነው ብለህ ያላሰብከውስ ቤንችማርክ ያረካቸው 3 ድርጅቶች ነበሩ። ኢቨን አይ ሪሊ ላቭ ላይክ ሃው ዩ ቤንችማርክድ ላይክ በ5 ካቴጎሪዎች እነዛን ኮምፒቲተርስ ሶ ላይክ why do you leave ያንን ነገር within these few days and come up with this product? አንድ ሲምፕል ኩዌስችን ለመጠየቅ ነው። የስም ስያሜ ጉርባ ይላል። ምናልባት ጉርባ የሚለው ነገር በኢትዮጵያ በኦሮመኛ ቋንቋ የወንድ ተርም ነው። የሴቶችን ፕሮዳክት እየተጠቀምክ ለምን የወንድ ተርም ተጠቀምክ? ምናልባት ሪዝን ካለ ብዬ ነው። my co-founder and I ነው ክሬት ያደረግነው ይሄንን ስም። ጉርባ ማለት ደግሞ ወደ ጋሞ ግንድ ማለት ነው፣ የሙዝ ግንድ ማለት ነው። that's the name የመጣው። ምናልባት ይሄ ነገር የኢትዮጵያ ደግሞ ሪጅን የኦሮሚያ ሪጅን ስፋት ስለሚይዝ ምናልባት እንድታስብበት ለማለት ነው። ትርጉሙን ብዙ ጊዜ በተለያዩ አግባቦችም የሚይዘው ጉርባ የሚለው ነገር ያው ቋንቋ መጠሪያ ነው። በእርግጥ ግን ያው በራሳችሁ እያሰባችሁበት እንድትቆዩ ለማለት ነው። ፔፐር ሞር ታይኒ ኢንቨስትመንት ነው ማለት ብርም ያን ያህል የሚሄድ አይደለም። ለምን ዲስፖዘብል የሆኑ ቀለል ያሉ ፌስታሎች አሉ። ያንን ፌስታል ሰው የዛ አቲቲዩድ እስካልቀነሰ ድረስ we have tried it and it's very hard to come up with earning ብር ለማግኘት በጣም hard ነው ነበር። ስለዚህ ቫልዩ አድ አድርገን እኔ በዚህ ላይ ደግሞ ሪሰርች ሰርች ነበርና ለምን ወደዚህ ፎከስ አናደርግም በሚል ሞር ወደዚህ ሀሳብ መጣን። ቅድም ለማንሳት ሞክሬያለሁ። የኮምፒውተሮች ሌሎች ኮምፒውተሮችን አይታችኋል ወይ? የእናንተ በምን ይለያል የሚለው በባናና ፋይበር ሜቢ ፓይለት አይሮን ነው አንዱ ለቦታ ያየው መሰለኝ ፓይለት። ግን ይሄኛ የሚለየው ፒውር ሳይንሱን በደንብ ገብቶናል ከኮምፈርት። እኔ አሁን ከምረዳው we understand the pure science ምን እንደሚያስፈልግ ያን ፕሮዳክት ከኮመርሻል ጋር እኩል ኢኩቫለንት እንዲሆን ምን እንደሚያስፈልግ I understand. I don't know about others የሌሎችን ለማየት አልሞከርኩም። ስፓይክም አድርጎ ስላልመጣልኝ ይሆናል። ሌላ እዚሁ ላይ ላይክ ኮፋውንደር ወንድ ነው ወይስ ሴት ናት? ሁለት ናቸው። ዮሐንስና ገንዘብነሽ ይባላሉ። ወንድም ሴትም ናቸው። ስለመጣ ወደዳችን ከፍታ እናመሰግናለን። መልካም እድል። እግዚአብሔር ይስጥልኝ። እንዴት ነበረ? በጣም አሪፍ ነው። አሪፍ ነበረ። ፕሬዘንቴሽንን እየሰማው ነበርና በደንብ ነው ያቀረብከው። ደቂቃህንም በአግባቡ ነበር ይስተቀምከው። ከዳኞች የተሰጠ አስተያየት ምን ይመስላል? አሪፍ ነው። እንደሰማሁት ከሆነ ይዘህ የመጣኸው የሴቶች የንጽህና መጠበቂያ ሞዴስ ነውና እንዴት አሰብከው? ያው ከአርባ ምንጭ ዩኒቨርሲቲ ስለሆነ አርባ ምንጭ ዩኒቨርሲቲ ባናና አለ እና ከሶሊድ ዌስት ጋር ከዌስቶች ጋር ያሉ ችግሮችን እና ያው ከብዙ ዌስት ጀነሬት ስለሚደረግ ያው ሪፈር ካረግን በኋላ ይሄኛው የተሻለ ይሆናል በሚል ወደዛ ገብተናል። መልካም እድል እመኝልሃለሁ። እንግዲህ ያሰብከው ሀሳብ ፍሬ አፍርቶ ገበያ ላይ እንደሚመጣ ተስፋ አደርጋለሁ። እሺ በጣም እንግዲህ ተመልካቾቼ የዛሬ የዳሽን ከፍታ ፕሮግራማችን ይህንን ይመስል ነበረ። በጣም አጓጊና ከፍተኛ ፉክክር የታየበት ነበር። ተወዳዳሪዎቹም እንዳያቸዋቸው በ4 ደቂቃ ውስጥ ሀሳባቸውን ለመግለጽ ሞክረዋል። ሳምንት በተመሳሳይ ሰዓት እስከምንገናኝ መልካም ቆይታ